አሰላሙ አለይኩም ውድና የተከበራችሁ የሰዓት ኢትዮጵያ ተከታታይ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። እንደዚሁ ለእናንተ የሚጠቅምና አስተማሪ ይሆናል የምለውን ቪዲዮ ወደ እናንተ የምለቅበት ቻናል ነው እና ቤተሰብ የሆናችሁ ቪዲዮውን ከመጀመራችሁ በፊት ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው ቤተሰብ። ዛሬ ይዤላችሁ የመጣሁት ያው እንደምታዩት የቅቤ አነጣጠር ቆንጆ የሆነ ቆንጆ ጣዕም ያለው የቅቤ አነጣጠር ግብአቶችንና ቅደም ተከተሉን ይዤላችሁ መጥቻለሁ ማለት ነው። ለቻናሌ ላይ አዲስ የሆናችሁ በድጋሚ ሰብስክራይብ አትርሱ እና ወደ አሰራሩ ሲሄድላችሁ እዚህ ኮረሪማ አለ፣ የታመሰ አብሽ አለ፣ ነጭ አዝሙድና ከሙን አለ ማለት ነው። እና እዚህ ደግሞ የደረቀ ዝንጅብልና ቱም አለ። እዚህ ጋር ደግሞ ጥብ ሽንኩርትና ተከተፈ ዝንጅብልና ቱም አለ ማለት ነው። እሱ ጋር በደንብ እናንፈቀፍቀዋለን። ሽንኩርቱን እንጨምራለን፣ ቅመሙን፣ ቅቤውን በደንብ ይንተከተካል ማለት ነው። በደንብ ከተንተከተከ በኋላ እርድ እንጨምርበታለን። እርዱን ከጨመርን በኋላ ያው ቀስ እያደረግን ትንሽ ትንሽ ቆየት እያልን እናመስለዋለን ማለት ነው በደንብ እና ቆንጆ ጣዕም ያለው ቅቤ ይሆንልናል ማለት ነው። ከዛ ከበረደው በኋላ ንጹህ እቃ ላይ እናጠለውና እንደዚህ በዚህ መልኩ ቆንጆ ቅቤ ይወጣልናል ማለት ነው። ቀለል ያለ አሰራር ነው። አብሹን ትንሽ ቅመሙን አምስት ታደርጉታላችሁ ሳይበዛ በትንሹ። እዚህ ጋር ደግሞ ጥምዝ አለ፣ ኮረሪማ አለ፣ ጥምዝ ቅመም አለ፣ ኮረሪማ፣ አብሽ፣ ነጭ አዝሙድና ከሙን ነጭ አዝሙድና ምንድን ነበር የሚባለው? ነጭ አዝሙድና ከሙና፣ ከዛ ኩርኩም በአረበኛ ማለት ነው። በእኛ ደግሞ እርድ እና በሽንኩርት እና ነጭ ሽንኩርት፣ ዝንጅብል ፍረሹን ማለት ነው። እሱን ከተፋችሁ ባንድ በደንብ ታንተከተካችሁት በኋላ በዚህ መልኩ ታጣሉታላችሁ። ከጠለለ በኋላ ያው በማግስቱ ሲረጋ እንደዚህ ቆንጆ ይሆናል ማለት ነው። ያው እርድ የምንጠቀመው ለከለር ነው፣ ከለሩ እንዲያምር ነው። ቆንጆ ይሆናል እና እንደዚህ በዚህ መልኩ ቤታችሁ ቀለል ያለ ብዙም ሰዓት የማይፈጅ ቆንጆ የቅቤ አነጣጠር ነው ማለት ነው ይዤላችሁ የመጣሁት። ውጭ ከምንገዛው ይልቅ ቤታችን የምንሰራው በጣም አሪፍ ነው። በጥራት በቃ በምንፈልገው አይነት በጥራት የተሰራ ይሆናል ማለት ነው። ውጭ ከሚገዛው ይልቅ ቤት የምንሰራው አሪፍ ነው እና እንደዚህ ካረጋችሁ በኋላ ቆንጆ ጥብ ብሎ ተዘጋጀ እቃ ላይ ታረጉታላችሁ። ከዛ እንደፈለጋችሁ ለብዙ ወራቶች ወይም ለአመታቶች ትጠቀማላችሁ ማለት ነው። እና ቤተሰብ ይህን ይመስላል የዛሬው ቪዲዮ። ከተመቻችሁ ላይክ፣ ሸር እንዲሁም ሰብስክራይብ እያደረጋችሁ ለቻናሌ አዲስ የሆናችሁ አበረታቱኝ። ያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቪዲዮ እንደምትወዱት ተስፋ አድርጋለሁ እና ቤተሰብ ላይክ እያደረጋችሁ እስኪ አበረታቱኝ። እንዲሁም ሰብስክራይብ እያደረጋችሁ የመዳም ቅመሞችን አበረታቱኝ። አይከፈልበትም፣ ቅንነት ብቻ በቂ ነው። ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱ እንላለው ቤተሰብ እና ይሄን ይመስላል። እንደምትወዱት ተስፋ አደርጋለሁ። አስተያየታችሁን በኮሜንት አስቀምጡልኝ እና ቅመሞችን ያው አመሳመስ ማድረጋችሁን እንዳትረሱ፣ ጣዕም ይሰጠዋል ማለት ነው። እና ሽንኩርቱና ዝንጅብሉ ደግሞ ያው ማንኛውም ምግብ ላይ ሽንኩርትና ዝንጅብል፣ ነጭ ሽንኩርትና ዝንጅብል ማንኛውም ምግብ ላይ ያው የማይቀር ነው። ምክንያቱም በጥሩ ጣዕም ይሰጠናል። እዚህ ጋር ደግሞ ሽንኩርቱም ይበልጥ ደግሞ ቆንጆ ጣዕም እንዲኖረው ያደርጋል ማለት ነው እና ቅመሞቹም ደግሞ ትንሽ አምስት ሲሉ ቆንጆ ጣዕም ይሰጡናል ማለት ነው። ከዛ እንደዚህ ካንተከተካችሁ በኋላ በደንብ መብረድ አለበት። ከበረደ በኋላ ነው የምታጠሉት ማለት ነው። ከዛ ሲረጋ ደግሞ እንደዚህ ይሆናል። ቢጫ የሆነው ደግሞ ያው ኩርኩም የሚባል ያው በአረብኛ ነው። እርድ ስላደረግንበት ከለሩ እንደዚህ ቢጫ ይሆናል ማለት ነው።
ሽፉ ማሻአላ በጣም ነው የሚያምረው። እና በቤታችሁ ቀለል ባለ መቼም ቅመማ ቅመሞች ቤታችን አናጣም አይደል? ሽንኩርትም ነጭ ሽንኩርትም እንዲሁም ዝንጅብልም ያው በቤታችን የሚገኙ ግብአቶች ናቸው። ያው ቅቤያችንን ገዝተን ቤታችን ማንም ሰው ያነጠረውን ከመግዛት ይልቅ ፍረሹን ቅቤ ገዝተን ንጹህ የሆነውን ቅቤ ከገዛም በኋላ ቅመሞቹን በቤታችን አምስት አድርገን ሽንኩርታችን፣ ዝንጅብል ሌላ ምንም አያስፈልገውም። እነዚህ ስድስቱን ቅመሞች እና ሽንኩርትና ነጭ ሽንኩርት፣ ዝንጅብል ነው የሚያስፈልገው ማለት ነው። ዋናው ነገር ተነሳሽነት የራሳችን ተነሳሽነት ነው እንጂ ሁሉም በቤት የሚገኙና ቀለል ያሉ ናቸው ማለት ነው። እና ይህን ይመስላል ቤተሰብ። ላይክ ሰብስክራይብ ያደረጋችሁ አበረታችሁኝ። የዛሬው ቪዲዮ ይህን ይመስላል። እንደወደዳችሁ ተስፋ አድርጋለሁ። እና ኮመንት አስተያየታችሁን አስቀምጡልኝ ማለት ነው። እንደወደዳችሁ ተስፋ አደርጋለሁ። ያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። አላህ ከክፉ ነገር ሁሉ ይጠብቀን። በሰላም ከሀገራችን እንደወጣን በሰላም ለሀገራችን ያብቃን ማለት ነው። ሀገራችንን አላህ ሰላም ያድርግልን እና ያው የዛሬው ቪዲዮ ይሄን ይመስላል።